የሚሰራለት ምን ፈልጎ ነው እግዚአብሔር 12 ደቀ መዝሙር አስተምሮ ጌታ ኢየሱስ 12 ደቀ መዝሙር አስተምሮ አንዱ ደቀ መዝሙር ካደው 11 ጀግና ደቀ መዛሙርቶች እያሉ ወንበዴ ሳኦልን ደማስቆ ላይ ደፍቶ ክብር ይጨምርበታል። በጣም ትልልቆች እያሉ ቴዎሎጂ ዲግሪ ማስተሬት ያላቸው እያሉ መንገድ ላይ ኢየሱስ ዛሬ ያገኝሻል። አንቺ ለኔ ምርጥ ዕቃ ትሆኛለሽ ይልሻል። አላቅም የእግዚአብሔር ሰራተኛ ይፈልጋል። እግዚአብሔር ሰራተኛ ይፈልጋል። እግዚአብሔር ወንበር የሚያሞቅለት መች ፈለገ? አሁን የሚሰራለትና የሚያይለት ነው የፈለገው። የእግዚአብሔር ሰራተኛ የሚሆን አጠገባችሁ ያለውን ሰው ለእግዚአብሔር ስራና ሙት በሉት። ሳትሰራ እንዳትሞት በሉት። ለእግዚአብሔር ስራና ሙት በሉት። እዚህ ቤት አላቅም በልዩነት እግዚአብሔር የሚያስነሳችሁ ሰዎች አላቅም የሆነ ነገር ውስጥ እንዴ ይሁን ዳቦ እንጀራ እያልክ አትቀጥላትም። አንተ ወደ ነበርክበት ወደዛ ምድረ በዳ ውስጥ ከቶ ክብርን ይመልስልሃል። ያንን ቅባት ይመልስልሃል። ከሻ ላይ ቁጭ ብለህ ያያትን ራእይ እግዚአብሔር እንደገና ይመልስልሃል። ናፍቀኸኛል ኢየሱስ በሉት። አንተን ማየት ፈልጋለሁ ዛሬ በሉት። በጣም ቆይቻለሁ በሉት። መገልገልም አስጠልቶኛል በሉት። አሁን ግን ራስን ማየት ፈልጋለሁ በሉት። ራስን ግለጥ በሉት። ራስን ግለጥ በቃ በመከራ መካከል አላፕራና አላባታና ቦዳላባዳ ቦራ ዛሬ ከእንጀራ ላይ የሚነሱ ሰዎች አሉ። ከዳቦ ላይ የሚነሱ ሰዎች አሉ። ከግራ ቀቦ ላይ የሚነሱ ሰዎች አሉ። ኢየሱስ ጋር ጠጋ የሚሉ ሰዎች አሉ። አንድ ነብይ አየሁ። የሚገርም ነብይ አየሁ። አልበላሁም አልጠጣሁም፣ ስጋም አልበላሁም አልጠጣሁም፣ እንጀራም አልበላሁም አልጠጣሁም፣ ዘይትም አልተቀባሁም ምናምን ከሳምንት በላይ አለፈኝ፣ ከሳምንታት በላይ አለፈኝ ምናምን የሚል አንድ ነብይ አየሁ። ካልበላሁ አልተነብይም፣ ካልሰጣችሁኝ አላደርግም የሚል ነብይ በበዛበት ዘመን አንድ አልበላሁም አልጠጣሁም የሚል ነብይ መጽሐፍ ላይ አነበብኩ። ደግሞ አልበላም አልጠጣም ካልተናገርከኝ፣ ካልወረድክ፣ ካልመጣ የጦርነት ጉዳይ የሚያመው፣ የሰው መሞት የሚያመው፣ የሰው ደም የሚያመው አንድ ነብይ አገኘው። የሆነ የሚያመው ሰው ያየው የሚያመው የትውልድ መሞት፣ የትውልድ መታረድ፣ የትውልድ ደም መፍሰስ ያመመው አንድ ነብይ ያየው እና በዚህ በትውልድ መፍሰስ ውስጥና በትውልድ መታረድ ውስጥ ቆሞ ትውልድ እያታረደማ እኔ እንጀራ አልበላም ይላል። ትውልድ እየታረደማ እኔ ዘይት አልቀባም። እንደውም እንደዚህ ይላል ራሱ በጣም በጦርነቱ ሰዓት ላይ በሐዘን ነበርኩ ይላል። በሐዘን ነበርኩ፣ ልቤ በጣም በሐዘን ተመቶብኝ ነበር። በሐዘን ከመመታት የተነሳ ጥሩ እንጀራ በልቼ አላውቅም ይላል። ከዛስ ስጋም ወይን ጠጅም አፌ ውስጥ ገብተው አያውቁም። ስጋና ወይን ጠጅ አፌ ላይ ገብተው አያውቅም። ምን ሆነሃል ስትሉት እንዴ ከፍቶኛል። ምንድነው የከፋ? በጣም ከፍቶኛል። ጦርነቱ አባቶችን ገሏል። ጦርነቱ ትውልድን ገሏል። ጦርነቱ በጣም ብዙ ትውልድ አርዷል። ይሄንን ሳወራ አንዳንዶቻችሁ በብሔር ብሔረሰቦች ምናምን የታረደ ወይም አንዱ ብሔር የገደለው ምናምን ብቻ ነው ልታስቡ ትችላላችሁ። ቻችሁ ውስጥ ስንት የታረደ ትውልድ አለ መሰለህ? ስንት ሞተ። ስለሚሞተውና ስለሚታረደው ትውልድ ምንም የማይገደው የማይሞቀው የማይበርደው ከረባቱ ከተስተካከለለት፣ ሸሚዙ ካማረለት፣ መኪናው ጎማ ከቀየረለት፣ ቤንዚን ከተሞላለት፣ ፖስታው ከተተከተከለት፣ ቤቱ ካማራለት፣ ቀለሙ ከተሞላለት፣ አልጋው ከተነጠፈለት፣ አጃቢ ከበዛለት፣ ሆይ ሆይ ባይና ጫውጫቢ ከበዛለት ምን አገባኝ የሚል በበዛበት እኔ በጣም አዝኜ ነበረ። ባዘንኩበት ሰዓት ግን ምግብ እንኳን መብላት የማልችልበት ደረጃ ላይ ደርሻለሁ። የደረስኩበት አደራረስ ደግሞ ቀላል አይደለም። ትውልድ ያለቀበት፣ ትውልድ የሞተበት፣ እንደዚህ ዘመን ትውልድ የሞተበትና ያለቀበት ጊዜ የለም። ኢየሱስ ስትለው ድንዝዝ ያለበት፣ አክስት ስትለው ፍጥር የሚልበት፣
ጌታ ስትለው በጣም የሚተኛበት ስልክ ቁጥሩን ስትነግረው የሚገላበጥበት ትውልድ በበዛበት በዚህ ዘመን ላይ የእግዚአብሔር ክብር ብትለው ምንድነው ክብር? ብር ነው እንጂ የሚሻለው ይላል። በዚህ ዘመን ክብር ስትል ጅል ሆነ እንዳትቀር የሚያስፈልግ በዚህ ሰዓት ብር የሚል ትውልድ በበዛበት በዚህ ዘመን እርቦይ ነበረ ተጠምቻለሁ በትውልድ ጉዳይ ታምሜያለሁ የሚል ነብይ ማግኘት በጣም ከባድ ነው። እኔ ግን አንድ ነብይ አገኘሁ። ይሄንን ነብይ አንብቤ ወይም ደግሞ ተናግሬ ከጨረስኩ በኋላ በእናንተ መካከል የዚህ ነብይ መንፈስ የሚጋባባችሁ ሰዎች አላችሁ። እግዚአብሔር አሁን ከሆነ ቦታ ላይ ከዚህም ሆነ ከዚህ ከኛም ሆነ ከናንተ አላቅም ከሁላችንም ግን አንድ የራሱን የሆነ ሰው ያስነሳል። አንድ የራሱ የሆነ ሰው እግዚአብሔር ከተነሳለት በቃ አሁን ቅድም የዘመራችሁትን መዝሙር ቀጥዬ እናገራለሁ። ለራባው ሰውዬ እግዚአብሔር ክብር ብታሳዩ አሁን እንዴት አድርጎ ነው ማየት የሚችለው? እኔ መልእክት አለኝ ዛሬ ማየትና መለየት። ቆይ ትጥሳላችሁ እላችኋለሁ። አትጥሽም፣ ቁጭ ብለሽ ነው የምትጠብቂኝ። ዛሬ መልእክት አለኝ ማየትና መለየት። የሆነ ሰው ያያል፣ ይለያል። ደሞ ልንገርህ ተመሳሳይ የሆነ መንገድ ዛሬ ይዘጋል። ተመሳሳይ ህይወት፣ ተመሳሳይ መዝሙር፣ ተመሳሳይ አገልግሎት፣ ተመሳሳይ ክርስትና ዛሬ ይቆማል። በቃ ልዩነት ይሆናል። አብሮ መቀመጥ አይቻልም። የሆነ እርሻ ላይ አብራችሁ ትገባላችሁ፣ አንዳችሁ ግን ትነጠቃላችሁ። የሆነ መኝታ ላይ አብራችሁ ትተኛላችሁ፣ አንዳችሁ ግን ትወሰዳላችሁ። የሆነ ምግብ ላይ አብረህ ትበላለህ፣ ግን ልዩነት ይሆናል። ይህንን ድምፅ ከፍ አድርጋችሁ ንገሩኝ። አያለው እለያለው በል። ድገመው። አያለው እለያለው በል። ድገመው። አያለው እለያለው በል። ይሄ ማታ የሚያሳየኝ ነገር አለ። እግዚአብሔር በዚህ ማታ የሚያሳየኝ ነገር አለ። የማየው ነገር አለ። ይሄ ማታ ደግሞ ሳላይ ከዚህ ቤት አልወጣም። ታያለህ፣ ትለያለህ። ታያለሽ፣ ትጠልያለሽ። ታያለህ፣ ትረከጣለህ። ታያለህ፣ ትሰደዳለህ። ታያለህ፣ በክብር ትጠራለህ። የምታየው ነገር ዛሬ ልዩነት ያመጣል። አብሮ ማደግ አይቻልም። አብሮ መተኛት አይቻልም። አብሮ ማዕድ ላይ መቀመጥ አይቻልም። አብሮ መብላት አይቻልም። ሐዋሳ ላይ የልዩነት ቅባት ሲፈሳል። ጴንጤ ተብሎ መሞት አልፈልግም። አገልጋይ ተብሎ መሞት አልፈልግም። ዘማሪ ተብሎ መሞት አልፈልግም። ከፈለገ ግብጽ ይጠብቀኝ፣ ከፈለገ አንበሳው፣ ከፈለገ እሳቱ ጉድጓዱ፣ ግን ልዩነት ያለው ነገር እፈልጋለሁ። እንዴ ይሄው ሕያው እግዚአብሔር ምስክሬ ነው። ኢትዮጵያ ላይ ያለ ክርስትና ይለያል። የጴንጤዎች መንገድ አሁን ይለያል። የዘማሪ መንገድ አሁን ይለያል። የነቢያት መንገድ አሁን ይለያል። የጠንቋዮችና የእግዚአብሔር ነቢያቶች ይለያል። የጠንቋይ አዳማቂ ዘማሪና የእግዚአብሔር ዘማሪ ይለያል። አሜን ላለ ቤታችሁ ላይ ዛሬ ይግባ። አባቴ፣ የኔ አባት፣ የኔ ውድ፣ የኔ ድንቅ፣ የኔ ጌታ፣ የኔ ድምቀት፣ የኔ ውበት፣ የኔ ድምጸት፣ የኔ ጥግ፣ የኔ ደስቲኒ፣ የኔ መጨረሻ፣ የኔ ኢየሱስ አሜን ላለ ሰው የቃል ፊቱ ላይ ይገጠምለት። የልዩነት ቅባት ነው ላይ ይምጣ። ጥፊ የመጣ ልዩነት ይምጣ። ፓስተር ማን ነው?
የሚሸጥ ቅባት የሚኮተት ቢኖር ኖሮ ኮብልስቶኑ ይጠጋ ነበር። ሲመጡ ክብር እንላለን፣ ሲመጡ ክብር እንላለን። እነዚህ ትንቢት የላቸውም ሲሉ ሲወጡ አየን እኮ የትንቢት ሰዎች። ትንቢት ፈላጊ ብቻ። እኔ እነግርሃለሁ ዛሬ ከክብር ውጪ እዚህ ቤት አታያዝ። አላስጠላህም? ከጴንጤ ጋር አብሮ መጠራት አላስጠላሽም ወይ? ከአገልጋይ ጋር አብሮ አገልጋይ መሆን አላስጠላህም? ትናንትና ይኸውልህ ፍዳችንን አይተ የመጣንበትን የነብይ መገለጥ ዛሬ ከየት የመጣ ፕሮፌት ነኝ እንትን ነኝ ሲል አያምህም? ትናንት አባቶቻችን በከፈሉበት መንገድ እኛም አለን የሚል ዛሬ ታያለህ፣ ትለያለህ። ደግሞ እንዲህ ብዬ ጸልዬ ነው መጨረስላችሁ። ጨካኝ፣ ሆዳም፣ አረመኔ፣ ራስ ወዳድ፣ ስግብግብ አይነት አገልጋይ እንዳትሆን በመንፈስ ቅዱስ ኃይል ተመርቼ እጸልይልሃለሁ። ይሆናል። ስግብግብ አገልጋይ እንዳትሆን፣ ራስ ወዳድ እንዳትሆን፣ ስታይ የምትራራ፣ ስታይ የምታዝን፣ ጃኬት የምታወልቅ፣ ኮትን አውልቀ የምትሰጥ፣ ጫማን አውልቀ የምትሰጥ፣ ቤትህን ለድሃ የምትከፍት የኢየሱስ አይነት አገልጋይ እንድትሆን ዛሬ ጸልይልሃለሁ። እግዚአብሔር ሆይ ሩሩ አገልጋይ አስነሳ፣ አዛኝ አገልጋይ አስነሳ። ጨካኞችን ግደላቸው። ቤተ ክርስቲያን በጅብ ተከባለች። በጅብ ተከባለች። በጅብ በበላተኞች የሚራራ የሚያዝን አገልጋይ